ክርስትና ካካ ይፈቀዳል? ካካ መብላት ይፈቀዳል? በክርስትና ካካ መብላት ይፈቀዳል? አብዲ ምንም እኮ አታውቅም። ዝም ብለህ እኮ ነው እየቀላጠልክ ያለው የምታሰድበን እኛን። የክርስትና ካካ ይፈቀዳል ወይ? ሱናን አቢ ዳውድ 67ን አዘጋጅልኝ ክርስቲያን። ዛሬ ሰምቼ ካካ ይፈቀዳል የሚል አሳየኝ። ቪዲዮ ሲሰራጭ አይቻለሁ። ያንተ ኡስታዞች ወራዳና ውሸታም ስለሆኑ የቀጠፉትን ምን አገባኝ ነው። ስለ ኡስታዝ ታውራ። የራስህን መምህሮችን ጠይቅ እኮ ማስረጃውን አንጣ። እሺ ካካ መብላት ይቻላል ያሉ ቪዲዮም ሆነ ቪዲዮ ላሳይ። አንጣው ቪዲዮ ላሳይ። አምጣው። ካካ ይበላል ያሉበትን እኮ አልኩ እኮ። አሁን ካካ ሲበላ ይቻላል። እኔ ያለ እንደ ጁስ እንደሚጠጣ አንተ ጋር ነብይ ሲጠቀመው እንደነበር እንደ ጁስ ሲጠጣ እንደነበረ ካካ ታያለህ። አንተ አሁን ካካ ይበላል ብሎ ያስተማሩትን አንተ ያስተማርከኝ አንተ ራስህ ነው። ክርስቲያኖች ራሱ ካካ እንዲህ በሚበላኩ በተግባር ላሳያችሁኝ እኮ አይቻልም። ችግር የለውም። አንተ አብዲል ይኸውልህ እሱ ቪዲዮ ኡስታዞችን እኮ ይኸውልህ ከ10 ምናምን ማንሱትን አራግፈን የሰሯትን ድራማ አሳይተን ነው ላይቭ የጀመርነው። የለህም ነበር ማለት ነው። ካካ ይበላል ብለው የቀጠፉትን አዋርደናቸው። ኡስታዝ እንደመሆኑ ላሳያ። ኡስታዝ ነው አንተ ከድራማ ተቋም ላሳየ። ኡስታዞችን የሚያዝ ተቋም ላሳየ። አሳየው ተቋሙ። ኡስታዝ ነው የገረመ። ኡስታዞችን የሚያዝ ተቋም ወደ ክርስትና ነው። ቆይ ኡስታዞቹ ነው እንደገረመ። ከኡስታዞቹ በላይ ደግሞ ኡስታዞችን የሚያዝ ተቋም ራሱ እስላሚክ ተቋሞች እንደለቀቁ ላሳየ። ራማ ስሊስ አዳምጥ። ይኸውልህ ራማ እስላማዊ ድርጅት የጎዳና ዱዓ። ይሄ ማለት በጣም ታዋቂ ጎዳና ላይ ኡስታዞችን የሚለቅ ድርጅት ነው። ቲክቶክ ላይ እንዳሳያቸው ታዋቂ ቻናል ነው። ድርጅት እንኳን ሳይቀር ቀጥፎ አዋርደነዋል እኮ አሁን የውሸት ቋርፍ ማለት ልንገርህ ትምህርት ይሁን አብዲል ከሙዝ የሚሰራ ከተለያዩ ጽዋጭ የሚሰራ ይሄ ተቋም እንኳን 400 ምናምን ሺህ ያለው ኡስታዞቹን አሳያቸው። እነኚህ ተቋም እንኳን ዜናዎቹን ያቸው። ዜና የሚለቀቅበት ቴሌቪዥን ፕሮግራም ላይ ሰሞኑን ትናንት ወዲያ ራሱ እየተወራ ነበረ። ይሄ እንኳን ሳይቀር ወራዳ ሚዲያ ስለሆነ ክርስቲያኖች ካካ ነው የሚበሉት ብሎ ቪዲዮ ሰራ። ወራዶች ማለት ነው። ቋርፍ ማለት በደንብ ካልበሰለ ሙዝ የሚሰራ በሰሊጥና በኑግ ተደርጎ የሚበላ ነው። ባይሆን እናንተ ጋር ልስተ ሱናን አቢ ዳውድ 67 ሱናን ናሳይ 27 ሰላም እንደፈተ ቪዲዮን ሰራው ማለት ቪዲዮን አንጣው አልኩህ እኮ ቋርፍ ይባላል። አንዴ እንደዚህ ይላል ሱናን አቢ ዳውድ 67 ላይ I heard that the people asked the prophet of Allah ነብዩ ሲጠይቁት እንደዚህ ሰምቻለሁኝ ይላል። ናወይትድ አቡ ሰይድ አልኩድሪ እንደተረከው water is brought for you from the well of Buddha ውሃ ከቡዳ ጎሬ ውስጥ መጥቶልሃል። It is a well in which dead dogs, menstrual clothes and the excrement of people are thrown. ጎሬው የሞቱ ውሾች የሚጣልበት፣ በደንብ አስተውል ወንድማችን፣ የሞቱ ውሾች የሚጣልበት፣ የፔሬድ ጨርቆች የሚጣልበት and excrement of people are thrown ሰገራ የሚጣልበት ጎሬ ነው። ጁስ በሉት ጁስ ሆኗል። anyways the messenger of Allah replied ያላ መልእክተኛ እንዲህ ሲል መለሰ Verily, water is pure and is not defiled by anything. እውነት ነው የምላችሁ ውሃ ንጹህ ነው፣ በምንም ነገር አይቆሽሽም። በምንም ተአምር ውሃው አይቆሽሽም። ምን የተጣለበት? ውሾች፣ የሞቱ ውሾች፣ ሴቶች ፔሬድ ጨርቃቸውን እና ሰገራቸውን የሚጥሉበት ውሃ አይቆሽሽም። ውሃው ወራጅ ነው። ውሃው ወንዝ ነው። ውሃው ሐይቅ ነው። ውሃው ትልቅዬ ስለሆነ ነው። እኔዋ ከፍ አድርገው ሱናን አቢ ዳውድ ኦኬ አቡ ዳውድ said I heard Qutbah bin Sa'd say ask the person in charge of the well of Buddha about the depths of the well አቡ ዳውድ እንደዚህ አለ። ቁታባ ቢን ሳድ የሚባለውን ሰውዬ ጠየቅኩት ስለ ውሃው ጥልቀት፣ ምን ያህል ጥልቅ ነው ውሃው? He replied at the most the water is pure. በጣም ከፍ ካለ በጣም ውሃው ከሞላ እዚህ ፕራይቬት ፓርት አካባቢ ከእምብርታችሁ ዝቅ ብሎ እሱ አካባቢ ነው የሚደርሰው። ውሃው በጣም ከሞላ እዚህ እንትናችሁ አካባቢ እምብርታችሁ አካባቢ ነው የሚደርሰው። የቱ ጋር ነበርኩኝ?
Then asked, where does it reach when its level goes down? ዝቅ ሲልስ ምኑ ጋ ነው? He replied, below the private part of the body. ውሃው ዝቅ ሲል ደግሞ ከፕራይቬት ፓርታችሁ ጉልበታችሁ አካባቢ ነው የሚሆነው ውሃው። በጣም ሞላ ከተባለ ግን እምብርታችሁ አካባቢ ከደረሰ ነው። ኦልራይት። ምናልባት ውሃው እንደዚህ ወራጅ ነው? ኖ ዌል ነው፣ የረጋ ነው። ምናልባት ትልቅዬ ነው? እንዴዋ Abu Dawud said, I measured the breadth of the well of Buddha with my sheet, which I stretched over it. I then measured it with the hand. It measured 6 cubits in breadth. ያ ውሃውን ጎኑን እንደዚህ እንትኑን ለካውት ሽት ወይንም ደግሞ አልጋ ልብስ ነገር አንጥፌ ይላል። ልብስ አንጥፎ ለካው። ምን ያህል ነው ጎኑ ስትልቀቱ? 6 ክንድ ነው። 6 ክንድ ነው። 3 ሜትር ማለት ነው። ኦኬ I then asked the man who opened the door of garden for me and admitted me to it. ከዛ በሩ የከፈተልኝን ሰውዬ ጠየቅኩት ይላል። ስለ በሩን የከፈተለትን which is የታጠረ እንትን ውስጥ ነው ጎሬው ያለው ግቢ ውስጥ ነው። ግቢ ውስጥ ያለች ጎሬ ነች። ጠየቅኩት had the condition of this well changed from what it had originally been in the past? የዚህ የጎሬ ሁኔታ ድሮ ከነበረው ጎሬው ሁኔታው ተለውጧል አልተለወጠም? ተቀይሯል አልተቀየረም ብዬ ጠየቅኩት። he replied no. አይ እንደዛው ነው። I saw the color of water in this well had changed. በጎሬ ውስጥ ያለው ውሃ ግን ከለሩም ተቀይሮ ነበረ፣ መልኩ ተለውጦ ነበር። ምን ተጥሎበት? የሞተ ውሾች ነው የሚጣልበት። ጁስ ሆኗል። ውሃ ወደ ጁስነት ተቀይሯል፣ መልኩን ቀይሯል። ምንድን ነው የሚጣልበት? ሌላ የፔሬት ጨርቅ። ሶስተኛ ምንድን ነው የሚጣልበት? ሰገራ። ነቢዩ በዚህ ጠጣ ይመጠመጥ ነበር በዌል ኦፍ ቡዳ በሚገባ። ሱናን አናሳይ 327ን ክፈትልኝ፣ 26 ወይም 27። ኦኬ ሱናን አናሳይ 327 ላይ I passed by the prophet when he was performing ውዱ። ነቢዩ ውዱ እያደረገ እየታጠበበት፣ ውዱ ሲያደርግ እንግዲህ መግመጥመጥ አለ። ውዱ ሲያደርግ አለፍኩ በሱ ይላል። from the well of Buddha፣ ከቡዳ ጎሬ ውስጥ ውሃ ቀርቶ I said, እንዲህም አልኩት you are performing wudu from it when garbage is thrown into it። ቆሻሻ በሚጣልበት ውሃ ውዱ ታደርጋለህን ብዬ ነብዩን ጠየቅኩት። ምንድን ነበር ቆሻሾቹ? የሞቱ ውሾች፣ ፔሬድ የነካው ጨርቆች እና ሰገራ ነው የሚጣልበት። በዚህ ውዱ ታደርጋለህ ብዬ ነብዩን ጠየቅኩት። he said፣ እሱም እንደዚህ ያለኝ water is not made impure by anything። ውሃ በምንም ነገር አይቆሽሽም፣ ተውኝ በቃ ብሎ ውዱ አደረገበት። ስለዚህ እኛ ጋር በሰገራ እንደዚህ በሉ ጠጡ የሚባል አስተምሮ የለም። ቋርፍ ነው ያ የመጣው። ቋርፍ ደግሞ የሚሰራው አንድም ከሙዝ ነው። ቅድም አሳይተነዋል ከምን እንደሚሰራ። እዛው ቪዲዮን የሸቱን ሙሉን አዳምጡት ዩቱብ ላይ። ቋርፍ ነው። ቋርፍ ደግሞ ምንድነው? ከአታክልት ከሙዝ፣ ካልበሰለ ሙዝ በደንብ ካልበሰለ የሚሰራ ነው። ስለዚህ ወደ ቶፒክ በመጀመሪያ አሁን ያነሳችሁት ማስረጃ የሚሆን የቁርአን አያም ልክ ናችሁ። ምንም የተሳሳታችሁት ነገር የለም። ተፍሲሩ ላይ ሁሉም ላይም ልክ ናችሁ። የሚለው የክርስቲያኖችን ስጋ መብላት ተፈቅዶላቸዋል፣ ሚስቶቻቸውንም ማግባት መልካሞችን ተፈቅዶላቸዋል። ልክ ነው የተናገራችሁት። በዛ ላይም ወንድማችን ክርስቲያን ያመጣውም ልክ ነው። በመሲህ ኢሳ ልጅ የአላህ ልጅ ነው የሚሉት ክርስቲያኖች እንደሆኑም ልክ ነው። ግን እኔ አሁን እዚህ ጋር ጥያቄ ያለኝ ማለት ነው፣ ቁርአኑ ክርስቲያን የሚለው አካል ወይም ክርስቲያን የሚለው ግሩፕ ወይ ሃይማኖት ተከታይ እኛ ነን ብላችሁ እናንተ ታምናላችሁ? ክርስትናውን አያውቀውም እንጂ ቁርአኑ ነው ነሳራ ያለውን ክርስቲያን ብሎ ተርጉሞታል። ክርስቲያን ያን እነዛ ክርስቲያኖ ነሳራ ብሎ ቁርአኑ አድረስ የሚያደርገው ግሩፕ እኛን ነው ብላችሁ ታምናላችሁ? ሃይማኖታችን ጠንቅቆ ያውቀዋል ብለን ክሌም አናደርግም፣ ምክንያቱም በስርዓት ስላልገለጸን ማለት ነው። ነገር ግን ክሌሙ ወደዛ ነው ሊድ የሚያደርገው፣ ምክንያቱም መጽሐፍቶቹ የኛ ነው። የወንጌል ባለቤቶች ሌሎች ወንጌል ላይ ያላቸው፣ ወይንም ደግሞ የተውራት ባለቤቶች ሌሎች ተውራት ያላቸው ያንን ሪፈርስ ለማድረግ አንድ፣ ሁለተኛ ደግሞ ሙፈሲሮቻችሁም እኛን ነው ኮት የሚያደርጉት። እሺ እንደዛ ካልክም ደግሞ አሁን ወደ ተውራቱም ማለትም ደግሞ ወደ ወንጌሉን ከሄድን ማለት ነው፣ ወንጌሉ የኛን ወንጌል ነው ሪፈር የሚያደርገው ካልክ ወንጌሉ ሊያሟላው የሚገባውን ክራይቴሪያ አሁን ያለው መጽሐፍ ቅዱስ ሊያሟላው ይገባል አይደለ? መልካም፣ እንደዛ ከሆነ ያ ሊያሟላው ይገባል የሚለው ግን መተርጎም አለበት። ምክንያቱም በጊዜው የነበረ ወንጌል አሁንም አለን ብለን እኛ እናምናለን። ወንጌሉን አውቆት ስላልሆነ መሐመድ ኮት ሲያደርገው ኮንትራዲክሽን ስላለበት ማለት ነው። የመጽሐፉ ሰዎች ሲል እንጅልና ተውራትን የሚከተሉትን ነው አይደለ?
ሁለቱ ሱራ 6 156 ላይ በሁለቱ ጭፍሮች ላይ ብቻ ነው የወረደው እንዳትሉ ለእናንተም ቁርአን ወርዶላችኋል ስለሚል እነኛ ሁለቱ ጭፍሮች ደግሞ እነማን ናቸው የሚለውን በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች እንደሆኑ ያስቀምጠዋል። ስለዚህ እነኛ አይሁድና ክርስቲያኖች ምንድነው መጽሐፍቶቻቸው የሚለውን ደግሞ አምስተኛው ሱራ ላይ ከቁጥር 46 እስከ 47 ተውራትን ለአይሁዶች ኢንጂልን ደግሞ የኢሳ ተከታዮች ብሎ ያስቀምጠዋል። የኢሳ ተከታዮች ማን ነው የሚለውን ደግሞ ደጋግሞ የሚያነሳው ምንድነው ክርስቲያኖችና ሐዲሳቶች የሚያስቀምጠው የኢሳ ተከታዮች ክርስቲያኖች ብሎ ነው የሚያስቀምጠው። ኢሳን የአላህ ልጅ ብለው ይከተሉታል የሚል አስተምሮ ስላለው ማለት ነው። ኦኬ አሁን ያልከው ልክ ነው፣ ግን አሁንም ጥያቄ ምን መሰለህ፣ ይኸውልህ አሁን ለምሳሌ ልክ ተውራት ነው የምንለው አንድ በሙሳ ላይ ነው የወረደው ክራይቴሪያው፣ ሁለተኛ ለአይሁድ ህዝብ ነው የወረደው። በማን በኩል? በሙሳ በኩል። አሁን ያለበት ዋናው ፖይንት ምንድነው? ወንድማችን ሶሪ ተራፕት ስላደረኩ የመጽሐፉ ሰዎች ሲል ደጋግሞ ያነሳቸው ኮት ያደርጋቸው አለ። ሶስተኛ አትበሉ የመጽሐፉ ሰዎች እናንተ መጽሐፍ ሰዎች ወይ ኢሳ እንደዚህ ነው እያለ ኢሳ አምላክ አይደለም ብሎ ነው ዲናይ እያደረገ የሚለው። ነገር ግን ኢሳን እንደናንተ አስተምሮ ማለት ነው ኢየሱስ ብላችሁ አምላክ የምትሉትን እያለ ነው አይደል የመጽሐፉ ሰዎች። ስለዚህ የመጽሐፉ ሰዎች እኛ እናንተ ኢሳ የምትሉት ኢየሱስን ከሆነ እኛ አምላክ ብለን እናምናለን አይደል? የአብ ልጅ ነው ብለን እናምናለን አይደል? ስለዚህ የመጽሐፉ ሰዎች ቢለው እኛን ይመለከተናል ማለት ነው እኮ። እንደዛ ይህን ክል የምትወስድ ከሆነ ማለት ነው ቁርአኑ በወረደበት ዘመን የነበሩ ነሳራዎች አሉ አንድ ዳይር፣ ሁለተኛ ደግሞ አሁን ያሉት ነሳራዎች ወይም ክርስቲያኖች አሉ። ሁለቱን አንድ ለማድረግ ካሰብክ አንተ ማለት ነው ክራይቴሪያው ቢያንስ እንኳን የዛኔ የነበሩት ክርስቲያኖችና አሁን የነበሩት ክርስቲያኖች አንድ አይነት ናቸው ወይም ተመሳሳይ መንገድ ነው የሚከተሉት ካልን ማለት ነው ያ መንገድ ምንድነው? ኢንጂል ወይም ወንጌል ማለት ነው። እና ያ ወንጌል ተመሳሳይ ሊሆን ይገባል። ሁለቱ መንገዶች አንድ ከሆኑ የዛ ዘመን ክርስቲያና ያሁኑ አንድ ነው ብለን ካሰብን የሚከተሉት ወንጌልም አንድ መሆን አለበት። እንደዛ ብለን ከሄድን ደግሞ የዛኔ የነበረ ወንጌል ወይም ደግሞ ቁርአንን ነው አሁን አንስተን እየተከራከርን ያለነው። ቁርአኑ ክሌም የሚያደርገው ወይም ወንጌል ነው የሚለው መጽሐፍ በነብዩ ዒሳ አለይሂ ሰላም ላይ የወረደው ህይወት ዘመን ምድር ላይ እያለ ያስተማረበት መጽሐፍ ወይም ደግሞ በመጽሐፍ ቅዱሳችሁ ላይ እንዳለ ወንጌልን እመኑ ብሎ የሰበከበት ወንጌል መጽሐፍ ሲሆን አሁን ላይ ያለው ወንጌል ግን ኢየሱስ ከሞተ ወይም ደግሞ ከተሰቀለ ከተወሰኑ ዓመታት በኋላ በአራቱ መጽሐፍ ቅዱስ ጸሐፊዎች የተጻፈ ነው። ያ ነገር አያፈርሰው ራሱ ወንጌል ነው እንዳንል አያፈርሰው። ለምንድነው አያፈርሰው? አንደኛ የእስልምናን ሜቢ አረዳዱን ታውቀዋለህ ብዬ አስባለሁ። ቁርአንም በመሐመድ ጊዜ መሐመድ የጻፈው የለም። በመሐመድ ላይ ወረደ ቢባልም መሐመድ ከሞተ በኋላ ነው ኮምፓይል የተደረገው። ያው በሶስተኛው እንትና በኡስማን ከብዙ ሂደቶች በኋላ ነው ኮምፓይል የተደረገው። አንደኛ የተጻፈው በኡስማን ስለሆነ ማለት ነው። አስቀድሞም ሚስኮንሰፕሽን ነበረ መሐመድ ጋር ብያለሁኝ። ምክንያቱም የመጽሐፉ ሰዎች ሲል እንዴት ነው የወረደው ምንድነው የወረደው የሚያውቀው ነገር ስለሌለ ዝም ብሎ በኢሳ ላይ ወረደ ይላል እንጂ እኛ ክርስቲያኖች አስቀድሞም በጊዜውም የነበሩ በደንብ አስተው አሁን አይደለም ባክ አድርገህ በመሐመድ ጊዜም የነበሩ ኢሳ ላይ እንደዚህ የተጠቅለል መጽሐፍ ወርዶ እንደዚህ ከዛ በኋላ የሚባል አስተምሮ የለም። በአይሁዶችም ዘንድ የለም፣ በክርስቲያኖችም ዘንድ የለም። በመሐመድ ጊዜም የለም፣ ከመሐመድ በፊትም መጽሐፍ ወርዶ ከዛ የሆነ መጽሐፍ ይዞ ኢየሱስ አስተማረ የሚል የለም። ወንጌል ራሱ ምን መጽሐፍ አይደለም፣ መልካም የብስራች ማለት ነው። ብስራት ማለት ነው። ወንጌል ማለት መጽሐፍ ማለት አይደለም፣ የምስራች ማለት ነው። ያ ምስራቹ ደግሞ ራሱ ክርስቶስ ነው። ራሱ ክርስቶስ የምስራች ስለሆነ ብስራት ስለሆነ፣ ስለዚህ ቁርአንህ ጋር ልክ ለመሐመድ ቁርአን ወረደለት ብትልም ቁርአንም መሐመድ አልጻፈም፣ ወይንም ደግሞ የተጻፈ የተጠቀለለ መጽሐፍ አልሰጠህም። የሰጠ ምንድነው? ያስተማረው አለ መሐመድ ሰማው ብሎ ለተከታዮቹ ያስተማረው ለሳባዎቹ አለ፣ ሳባዎቹ የጻፉት ነው ቁርአንን። በኋላ ኮምፓይል ተደርጎ አሁን ቁርአን 114 ምናምን ምዕራፍ ዘህ የምትገኘው 114 በጊዜው ባይሆን ኤኒዌይስ ብቻ ከጊዜ በኋላ የመጣው ኮምፓይል የሆነው በኋላ ነው። መሐመድ ቁርአንን ተጽፎ ተሰጥቶት ያንን ቁርአን ወረቀት ላይ ኖሮ አይደለም። አስተምሮቱ ከሆነ ደግሞ ያ ክርስቶስ ደቀ መዛሙርቶቹን አስተምሯቸዋል። ማን? ሐዋርያቶቹን አስተምሯቸዋል። ሐዋርያቶቹ ጽፈውታል። ነቢያቶቹ ሐዋርያቶቹ በጊዜው የነበሩት ጽፈውታል። ማተር አይደርግም። ማክሲመም 100 ዓመት ነው በክርስቶስ ጋፕ ያለው ልክ ክርስቶስ በ30 ምናምን የተጻፈው በ100 ውስጥ መሀላቸው ጋፕ ያለች 70 ዓመት ያህል ነች። የመሐመድን ከሰራኸው ግን ኦቨር ነው የሚወጣብህ። በአቡበከር ጊዜ አይደለም፣ በዑመር ጊዜ አይደለም፣ በኡስማን ጊዜ ነው የሚመጣው። ያንተ ቁርአን የተሰበሰበውና የተጻፈው ከዛ ውስጥ ደግሞ ይቀጥላል። ይቅርታ ኢንተራፕት አደረኩ። ኮምፓይሌሽን እና መጽሐፍ አንድ ነው ብለህ ታስባለህ? የኮምፓይሌሽን እና መጽሐፍ፣ ኮምፓይሌሽን ማለት መሰብሰብ ነው እንደተረዳሁት፣ ተጽፎ የነበረውን መሰብሰብና በአንድ ጥራዝ ማድረግ ነው ኮምፓይሌሽን የምንለው። ግን መጽሐፍ ሲሆን ወይም ደግሞ አሁን ቅድም ያነሳው ማስረጃ ጠይቃለሁ ብዬ ረሳሁት። ወንጌል ማለት ብስራት ነው የሚለውን ኮንሴፕት ማስረጃ ልሰጥ እንችላለን? እችላለሁኝ።
ኮምፓይሌሽን ነው ብለሃል። እንትና ኡስማን ኮምፓይል ሲያደርግ እኮ ከምንድን ነው ኮምፓይል ያደረገው? አንድም ከሰዎች እየጠየቀ ነው አይደለ? ከሚቀሩት። ስለዚህ ይህ ማለት ምን ማለት ነው? የተጻፈ አልነበረም ማለት ነው። ከሚሰሙት ሄዶ እንደዚህ ተብሏል እንደዚህ ነው እያለ ነው አይደለ የሰበሰበው። ይሄ ማለት እንደዛ ተሰበሰበ ማለት ኦልሬዲ በመጀመሪያ በመሐመድ ዛት ሁሉም ነገር ስላልተጻፈ ነው። እንደዛ መረጃዎች እየሰበሰበ ከሰዎች በኢማማት ወርነት ትርጉሙን ካየነው ኮምፓይሌሽን ማለትና ዶክመንቴሽን ይለያያል። ዶክመንቴሽን ሲሆን በቃላት የነበረን ነገር በዶክመንት ስንጽፈው ሲሆን፣ ኮምፓይሌሽን ሲሆን ግን በአንድ ጥራዝ ያልነበሩ ጽሁፎችን ሰብስበው በአንድ ጥራዝ ማድረግ ነው። ኮምፓይል ማድረግ ማለት ቃሉንም እኮ እኛ በአንድ ጥራዝ አሁን በመሐመድ ጊዜ የነበሩት ምን ያህል ናቸው አይታወቅም። አንድ ምክንያቱም ሱረቱ አዛብ ላይ ራሱ መጨረሻው አካባቢ ላይ ከአንድ ሰው ነው የተገኘው። አንድ ሰው ተናገረው መረጃ ተደርጎ ቀረበ ማለት ነው። እንደዚህ ሰምቻለሁ እንደዚህ ነው ስላለ ማለት ነው። ስለዚህ እኛስ ወንጌል የሰሙትን ያዩትን ጻፉት፣ የሰሙትንና ያዩትን። ስለዚህ የሰሙትንና ያዩትን ማለት ያዩትን ስትለኝ ያዩትን ማለት ምክንያቱም ጌታ እግር ስር ቁጭ ብለው የተማሩት ነበረ። የጌታ እግር ስር ቁጭ ብለው የተማሩትን ያንን ጻፉት ማለት ነው። የመጽሐፍ ቅዱስ ጸሐፊያን ኢየሱስን በአካል ያገኘው ነበረ ማለት ነው። ኢብን ኢስሐቅ ሲረቱ ረሱልላህ ኢብን ኢስሐቅ ፔጅ 104 ላይ ዮሐንስ ወንጌል ጸሐፊ ዮሐንስ የጌታ ደቀ መዝሙር ነበር ይላል። ያንተው የመሐመድ ሲራን የጻፈልን ዮሐንስ ማለት ነው። ሶስቱ ነበሩ። ማቴዎስ ወንጌል ምዕራፍ 10 ላይ ከደቀ መዝሙርቱ አንዱ ማቴዎስ ነው። ማቴዎስ ወንጌል ነው የጻፈልን። ጨመረል ሁለት ደረስና ኦኬ። አንደኛ ጴጥሮስ ምዕራፍ 5 ላይ ወደ መጨረሻ አካባቢ ማርቆስ ደግሞ የጴጥሮስ ደቀ መዝሙር ነበር። ጴጥሮስ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ የጌታ ደቀ መዝሙር ነበር። ይሁዳም እንደዛው፣ ያዕቆብም እንደዛው። እሺ ልክ ነው። የቅድሟን ማስረጃ ወንጌል ማለት ሮሜ ምዕራፍ ስንት ላይ ነው? ሮሜ ምዕራፍ 1 ነው። ቼክ አድርግልኝ ክርስቲያን። ኦኬ ይህም ወንጌል ሮሜ ምዕራፍ 1 ነው። ስንት ነው? ባልሳሳት ምዕራፍ 1 ከቁጥር 1 ጀምሮ ኦኬ አንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጽሐፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለ ማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው። ኢቫንጋሊዮን ወይም መልካም ዜና ማለት ነው ትርጉሙ። ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው ወንጌል የሚለው። ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜው አሳየው ከፈለክ። ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አደርጋለሁ። ሰላሙ ነው። ወደ እንትኑ መልሰውና አረፋ ላይ እንመለስ እስቲ ክርስቲያን። አረፋ ላይ እንመለስና አረፋ የሚከበርበት አንዱ የእርድ በዓል እንደመሆኑ እንግዲህ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 20 ላይ ስትመለከቱ አስቀድሞ እግዚአብሔር ለአብርሃም ቃል ኪዳን የገባለት አለ። አሕዛብ በዘርህ ይባረካሉ የሚል ቃል ኪዳን አለ እና ያ ቃል ኪዳን ይስሐቅን ሊሰዋ ይወጣል እና አብርሃም ማለት ነው ይስሐቅን ሊሰዋ ይወጣል ወደ ሞሬ ተራራ። የ3 ቀን ጉዞ ከቤርሳቤ ተነስቶ ይሄዳል። የሞሬ ተራራ 3 ቀን ጉዞ እንጨት ተሸክሞ ይሄዳል። በመጽሐፈ ቀሌምንጦስ ምዕራፍ 5 ላይ ከቁጥር 5 ጀምሮ ስትመለከቱት ለምንድን ነው ይስሐቅን ሊሰዋ የወጣው? እግዚአብሔር ሰው እንዲሰዋለት ይፈልጋል? አይፈልግማ። ዘዳግም ምዕራፍ 12 ላይ ያስጠነቅቃል። ነፍሴ ከምትጸየፋቸው አንዱ ልጆቻቸውን ለጣዖት የሚሰዉ ነው ይላል። ለምንድን ነው ታዲያ አብርሃምን ልጅህን ወደ ተራራ ዝህልኝ ነው ያለው? ሰዋልኝ ለምን አለው? እንደዚህ አይነት ጥያቄ ሾክድ የሚያደርግ ልጁን እንዲሰዋ ለምንድን ነው የጠራው? ለምንድን ነው የጠየቀው? ምሳሌው ምንድን ነው? በብሉይ ኪዳን
ለሞሎክና ለበዓል የሚሰዉ ልጆች አሉ። ልጆቻቸውን የሚሰዉ ነበሩ። ያ ነገር መቆም አለበት። አንድም ያ ነገር መገታት አለበት። ያ ደግሞ የሚገታው በማን ነው? አብርሃም ምሳሌ የሆነና እዛ ጋር ይቀመጥና በክርስቶስ ይመጣና እዚህ ጋር ኤቭሪቲንግ ይዘጋል ማለት ነው። ቤዛ ሆኖ ክርስቶስ ስለሚመጣ ማለት ነው። ስለዚህ አብርሃም ወደ ሞሬ ተራራ ላይ የ3 ቀን ጉዞ መጓዙ አንድም ክርስቶስ ለ3 ቀን ያህል በመቃብር እንትን ማለቱ የሚጠቁም ነው። ወደ ሞሬ ተራራ መውጣቱ ክርስቶስ ስለኛ መከራን ተቀብሎ በመስቀል ላይ ወደ ተራራ ላይ ጎልጎታ ላይ ወጥቶ መሰቀሉን የሚጠቁም ነው። እንጨት ተሸክሞ መሄዱ ክርስቶስ መስቀል ተሸክሞ መሄዱን የሚጠቁም ነው። ይስሐቅ ሊሰዋ ሲል አንደኛ ልጅን አምጣልኝ ስለው አብ የላከው አንድያ ልጁን ክርስቶስ መጥቶ እንደሚሰቀል የሚጠቁም ነው። ይስሐቅ አብርሃም የክርስቶስ ምሳሌ ነበር፣ በጥላ ነበር። ያ ምሳሌነቱ ለአዲስ ኪዳን ስለሆነ ማለት ነው። እና በፀጻቤክ ላይ ተይዞ ያበጉ መምጣቱ ከሰማይ ለክርስቶስ ምሳሌ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ይለዋል አይደለ? ለዛ ለይስሐቅ ያቺ በእንጨት ታስሮ የመምጣቱ ያበጉ ምሳሌ ለአዲስ ኪዳን ለክርስቶስ ለእውነተኛ ለአማናዊ ክርስቶስ ምሳሌ ነበር። ያበግ እሱ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ተብሎ ተጠርቷል። ክርስቶስ እንዳለ ምሳሌነቱ እንደዛ ነበረ። ሙስሊሞች ጋር ስታዲያ ምሳሌነቱ ለምንድን ነው? እሱ አብርሃም ልጁን ይዞ ሊሰዋ የወጣው ለምንድን ነው? በእስልምናስ ክርስቶስ ከዛ ወዲያ እውነተኛው ቤዛ ይመጣና ይቤዣል፣ ቤዛ ይሆናል ማለት ነው። እውነተኛ እዛ በድንግዝ ጊዜ የነበረው ምልክቱ አብርሃም ሲጠብቀው ተስፋ ሲያደርገው አብርሃም ቀኔን ያይ ዘንድ ተመኘ አየም ሐሴት አደረገ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ የተናገረው እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስለ አብርሃም የተነገረው ያ ታሪክ ተስፋው ሲያደርግ ሲጠብቀው የነበረው በክርስቶስ ተፈጸመ ማለት ነው። በክርስቶስ ተፈጸመለት። ሙስሊሞችስ ለምንድን ነው አብርሃም ልጁን ይዞ ወደ ተራራ ሊሰዋ የወጣው? ምልክቱ ምንድን ነው? በምንድን ነው? በታላቅ እርድ ተቤዠ ነው ይላል ሱራ 37 ከቁጥር 105 ላይ ከቁጥር 1 እስከ 107 ይህን ታሪክ ያወራል። ምንድን ነው በትልቅ እርድን የተቤዠው? በምን እርድ ነው? ይስሐቅን በምንድን ወይንም ደግሞ የአብርሃምን ልጅ በምንድን ነው የተቤዠው? ግልጽ ስላልሆነ አብርሃም ዞት የወጣው እስማኤል ቢሉም ግልጽ የሆነ ብዙም ነገር የለውም። ኤኒዌይስ አብርሃምን በምንድን ነው የተቤዠው? በመጀመሪያ አሁን ያነሳችሁት ማስረጃ የሚሆን የቁርአን አያም ልክ ናችሁ። ምንም የተሳሳታችሁት ነገር የለም። ተፍሲሩ ላይ ሁሉም ላይም ልክ ናችሁ። የሚለው የክርስቲያኖችን ስጋ መብላት ተፈቅዶላቸዋል፣ ሚስቶቻቸውንም ማግባት መልካሞችን ተፈቅዶላቸዋል። ልክ ነው የተናገራችሁት። በዛ ላይም ወንድማችን ክርስቲያን ያመጣውም ልክ ነው። በመሲህ ኢሳ ልጅ የአላህ ልጅ ነው የሚሉት ክርስቲያኖች እንደሆኑም ልክ ነው። ግን እኔ አሁን እዚህ ጋር ጥያቄ ያለኝ ማለት ነው ቁርአኑ ክርስቲያን የሚለው አካል ወይም ክርስቲያን የሚለው ግሩፕ ወይ ሃይማኖት ተከታይ እኛ ነን ብላችሁ እናንተ ታምናላችሁ? ጀመር ክርስትናውን አያውቀውም እንጂ ቁርአኑ ነው ነሳራ ያለውን ክርስቲያን ብሎ ተርጉሞታል። ክርስቲያን ያን እነዛ ክርስቲያን ወይ ነሳራ ብሎ ቁርአኑ አድረስ የሚያደርገው ግሩፕ እኛን ነው ብላችሁ ታምናላችሁ? ሃይማኖታችን ጠንቅቆ ያውቀዋል ብለን ክሌም አናደርግም፣ ምክንያቱም በስርዓት ስላልገለጸን ማለት ነው። ነገር ግን ክሌሙ ወደዛ ነው ሊድ የሚያደርገው፣ ምክንያቱም መጽሐፍቶቹ የኛ ነው። የወንጌል ባለቤቶች ሌሎች ወንጌል ላይ ያላቸው ወይንም ደግሞ የተውራት ባለቤቶች ሌሎች ተውራት ያላቸው ያንን ሪፈርስ ለማድረግ አንድ፣ ሁለተኛ ደግሞ ሙፈሲሮቻችሁም እኛን ነው ኮት የሚያደርጉት። እሺ እንደዛ ካልክም ደግሞ አሁን ወደ ተውራቱም ማለትም ደግሞ ወደ ወንጌሉን ከሄድን ማለት ነው ወንጌሉ የኛን ወንጌል ነው ሪፈር የሚያደርገው ካልክ ወንጌሉ ሊያሟላው የሚገባውን ክራይቴሪያ አሁን ያለው መጽሐፍ ቅዱስ ሊያሟላው ይገባል አይደለ? መልካም እንደዛ ከሆነ ያ ሊያሟላው ይገባል የሚለው ግን መተርጎም አለበት። ምክንያቱም በጊዜው የነበረ ወንጌል አሁንም አለን ብለን እኛ እናምናለን። ወንጌሉን አውቆት ስላልሆነ መሐመድ ኮት ሲያደርገው ኮንትራዲክሽን ስላለበት ማለት ነው። የመጽሐፉ ሰዎች ሲል እንጅልና ተውራትን የሚከተሉትን ነው አይደለ? ሁለቱ ሱራ 6 156 ላይ በሁለቱ ጭፍሮች ላይ ብቻ ነው የወረደው እንዳትሉ ለእናንተም ቁርአን ወርዶላችኋል ስለሚል እነኛ ሁለቱ ጭፍሮች ደግሞ እነማን ናቸው የሚለውን በቀራ ላይ 111 እስከ 113 ላይ አይሁድና ክርስቲያኖች እንደሆኑ ያስቀምጠዋል። ስለዚህ እነኛ አይሁድና ክርስቲያኖች ምንድነው መጽሐፍቶቻቸው የሚለውን ደግሞ አምስተኛው ሱራ ላይ ከቁጥር 46 እስከ 47 ተውራትን ለአይሁዶች ኢንጂልን ደግሞ የኢሳ ተከታዮች ብለው ያስቀምጠዋል። የኢሳ ተከታዮች ማን ነው የሚለውን ደግሞ ደጋግሞ የሚያነሳው ምንድነው ክርስቲያኖችና ሐዲሳቶች የሚያስቀምጠው የኢሳ ተከታዮች ክርስቲያኖች ብሎ ነው የሚያስቀምጠው። ኢሳን ያላህ ልጅ ብለው ይከተሉታል የሚል አስተምሮ ስላለው ማለት ነው።
ኦኬ አሁን ያልከው ልክ ነው፣ ግን አሁንም ጥያቄ ምን መሰለህ? ይኸውልህ አሁን ለምሳሌ ልክ ተውራት ነው የምንለው አንድ በሙሳ ላይ ነው የወረደው ክራይቴሪያው፣ ሁለተኛ ለአይሁድ ህዝብ ነው የወረደው። በማን በኩል? በሙሳ በኩል። አሁን ያለበት ዋናው ፖይንት ምንድነው? ወንድማችን ሶሪ ተራፕት ስላደረኩ የመጽሐፉ ሰዎች ሲል ደጋግሞ ያነሳቸው ኮት ያደርጋቸው አለ። ሶስተኛ አትበሉ የመጽሐፉ ሰዎች እናንተ መጽሐፍ ሰዎች ወይ ኢሳ እንደዚህ ነው እያለ ኢሳ አምላክ አይደለም ብሎ ነው ዲናይ እያደረገ የሚለው። ነገር ግን ኢሳን እንደናንተ አስተምሮ ማለት ነው ኢየሱስ ብላችሁ አምላክ የምትሉትን እያለ ነው አይደል የመጽሐፉ ሰዎች። ስለዚህ የመጽሐፉ ሰዎች እኛ እናንተ ኢሳ የምትሉት ኢየሱስን ከሆነ እኛ አምላክ ብለን እናምናለን አይደል? የአብ ልጅ ነው ብለን እናምናለን አይደል? ስለዚህ የመጽሐፉ ሰዎች ቢለው እኛን ይመለከተናል ማለት ነው እኮ። እንደዛ ይህን ክል የምትወስድ ከሆነ ማለት ነው ቁርአኑ በወረደበት ዘመን የነበሩ ነሳራዎች አሉ አንድ ዳይር፣ ሁለተኛ ደግሞ አሁን ያሉት ነሳራዎች ወይም ክርስቲያኖች አሉ። ሁለቱን አንድ ለማድረግ ካሰብክ አንተ ማለት ነው ክራይቴሪያው ቢያንስ እንኳን የዛኔ የነበሩት ክርስቲያኖችና አሁን የነበሩት ክርስቲያኖች አንድ አይነት ናቸው ወይም ተመሳሳይ መንገድ ነው የሚከተሉት ካልን ማለት ነው ያ መንገድ ምንድነው? ኢንጂል ወይም ወንጌል ማለት ነው። እና ያ ወንጌል ተመሳሳይ ሊሆን ይገባል። ሁለቱ መንገዶች አንድ ከሆኑ የዛ ዘመን ክርስቲያንና ያሁኑ አንድ ነው ብለን ካሰብን የሚከተሉት ወንጌልም አንድ መሆን አለበት። እንደዛ ብለን ከሄድን ደግሞ የዛኔ የነበረ ወንጌል ወይም ደግሞ ቁርአንን ነው አሁን አንስተን እየተከራከርን ያለው ነው። ቁርአኑ ክሌም የሚያደርገው ወይም ወንጌል ነው የሚለው መጽሐፍ በነብዩ ዒሳ አለይሂ ሰላም ላይ የወረደው ህይወት ዘመን ምድር ላይ እያለ ያስተማረበት መጽሐፍ ወይም ደግሞ በመጽሐፍ ቅዱሳችሁ ላይ እንዳለ ወንጌልን እመኑ ብሎ የሰበከበት ወንጌል መጽሐፍ ሲሆን አሁን ላይ ያለው ወንጌል ግን ኢየሱስ ከሞተ ወይም ደግሞ ከተሰቀለ ከተወሰኑ ዓመታት በኋላ በአራቱ መጽሐፍ ቅዱስ ጸሐፊዎች የተጻፈ ነው። ያ ነገር አያፈርሰው ራሱ ወንጌል ነው እንዳንል አያፈርሰው። ለምንድነው አያፈርሰው? አንደኛ የእስልምናን ሜቢ አረዳዱን ታውቀዋለህ ብዬ አስባለሁ። ቁርአንም በመሐመድ ጊዜ መሐመድ የጻፈው የለም። በመሐመድ ላይ ወረደ ቢባልም መሐመድ ከሞተ በኋላ ነው ኮምፓይል የተደረገው። ያው በሶስተኛው እንትና በኡስማን ከብዙ ሂደቶች በኋላ ነው ኮምፓይል የተደረገው። አንደኛ የተጻፈው በኡስማን ስለሆነ ማለት ነው። አስቀድሞም ሚስኮንሰፕሽን ነበረ መሐመድ ጋር ብያለሁ። ምክንያቱም የመጽሐፉ ሰዎች ሲል እንዴት ነው የወረደው ምንድነው የወረደው የሚያውቀው ነገር ስለሌለ ዝም ብሎ በኢሳ ላይ ወረደ ይላል እንጂ እኛ ክርስቲያኖች አስቀድሞም በጊዜውም የነበሩ በደንብ አስተውል፣ አሁን አይደለም ባክ አድርገህ በመሐመድ ጊዜም የነበሩ ኢሳ ላይ እንደዚህ የተጠቅለል መጽሐፍ ወርዶ እንደዚህ ከዛ በኋላ የሚባል አስተምሮ የለም። በአይሁዶችም ዘንድ የለም፣ በክርስቲያኖችም ዘንድ የለም። በመሐመድ ጊዜም የለም፣ ከመሐመድ በፊትም መጽሐፍ ወርዶ ከዛ የሆነ መጽሐፍ ይዞ ኢየሱስ አስተማረ የሚል የለም። ወንጌል ራሱ ምን መጽሐፍ መልካም የብስራች ማለት ነው። ብስራት ማለት ነው። ወንጌል ማለት መጽሐፍ ማለት አይደለም፣ የምስራች ማለት ነው። ያ ምስራቹ ደግሞ ራሱ ክርስቶስ ነው። ራሱ ክርስቶስ የምስራች ስለሆነ ብስራት ስለሆነ፣ ስለዚህ ቁርአንህ ጋርም ልክ ለመሐመድ ቁርአን ወረደለት ብትልም ቁርአንም መሐመድ አልጻፈም፣ ወይንም ደግሞ የተጻፈ የተጠቀለለ መጽሐፍ አልሰጠህም። የሰጠ ምንድነው? ያስተማረው አለ መሐመድ ሰማው ብሎ ለተከታዮቹ ያስተማሩ ለሳቦቹ አለ፣ ሳቦቹ የጻፉት ነው ቁርአንን። በኋላ ኮምፓይል ተደርጎ አሁን ቁርአን 114 ምናምን ምዕራፍ ዘህ የምትገኘው 114 በጊዜው ባይሆን ኤኒዌይስ ብቻ ከጊዜ በኋላ የመጣው ኮምፓይል የሆነው በኋላ ነው። መሐመድ ቁርአንን ተጽፎ ተሰጥቶት ያንን ቁርአን ወረቀት ላይ ኖሮ አይደለም። አስተምሮቱ ከሆነ ደግሞ ያ ክርስቶስ ደቀ መዛሙርቶቹን አስተምሯቸዋል። ማን? ሐዋርያቶቹን አስተምሯቸዋል። ሐዋርያቶቹ ጽፈውታል። ነቢያቶቹ ሐዋርያቶቹ በጊዜው የነበሩት ጽፈውታል። ማተር አያደርግም። ማክሲመም 100 ዓመት ነው በክርስቶስ ጋፕ ያለው ልክ ክርስቶስ በ30 ምናምን የተጻፈው በ100 ውስጥ መሀላቸው ጋፕ ያለች 70 ዓመት ያህል ነች። የመሐመድን ከሰራኸው ግን ኦቨር ነው የሚወጣብህ። በአቡበከር ጊዜ አይደለም፣ በዑመር ጊዜ አይደለም፣ በኡስማን ጊዜ ነው የሚመጣው። ያንተ ቁርአን የተሰበሰበውና የተጻፈው ከዛ እሱ ደግሞ ይቅርታ ኢንተራክት አደረኩ። ኮምፓይሌሽን እና መጽሐፍ አንድ ነው ብለህ ታስባለህ? የኮምፓይሌሽን እና መጽሐፍ ኮምፓይሌሽን ማለት መሰብሰብ ነው እንደተረዳሁት፣ ተጽፎ የነበረውን መሰብሰብና በአንድ ጥራዝ ማድረግ ነው ኮምፓይሌሽን የምንለው። ግን መጽሐፍ ሲሆን ወይም ደግሞ አሁን ቅድም ያነሳሁ ማስረጃ ጠይቃለሁ ብዬ ረሳሁት። ወንጌል ማለት ብስራት ነው የሚለውን ኮንሴፕት ማስረጃ ልሰጥ እንችላለን? ስላለኝ ኮምፓይሌሽን ነው ብለሃል። እንትና ኡስማን ኮምፓይል ሲያደርግ እኮ ከምንድን ነው ኮምፓይል ያደረገው? አንድም ከሰዎች እየጠየቀ ነው አይደለ? ከሚቀሩት። ስለዚህ ይህ ማለት ምን ማለት ነው? የተጻፈ አልነበረም ማለት ነው። ከሚሰሙት ሄዶ እንደዚህ ተብሏል እንደዚህ ነው እያለ ነው አይደለ የሰበሰበው። ይሄ ማለት እንደዛ ተሰበሰበ ማለት ኦልሬዲ በመጀመሪያ በመሐመድ ዛት ሁሉም ነገር ስላልተጻፈ ነው።
እንደዛ መረጃዎች እየሰበሰበ ከሰዎች በኢማማት ወርነት ትርጉሙን ካየነው ኮምፓይሌሽን ማለትና ዶክመንቴሽን ይለያያል። ዶክመንቴሽን ሲሆን በቃላት የነበረን ነገር በዶክመንት ስንጽፈው ሲሆን፣ ኮምፓይሌሽን ሲሆን ግን በአንድ ጥራዝ ያልነበሩ ጽሁፎችን ሰብስቦ በአንድ ጥራዝ ማድረግ ነው። ኮምፓይል ማድረግ ማለት ቃሉንም እኮ እኛ በአንድ ጥራዝ አሁን በመሐመድ ጊዜ የነበሩት ምን ያህል ናቸው አይታወቅም። አንድ ምክንያቱም ሱረቱ አዛብ ላይ ራሱ መጨረሻው አካባቢ ላይ ከአንድ ሰው ነው የተገኘው። አንድ ሰው ተናገረው መረጃ ተደርጎ ቀረበ ማለት ነው። እንደዚህ ሰምቻለሁ እንደዚህ ነው ስላለ ማለት ነው። ስለዚህ እኛስ ወንጌል የሰሙትን ያዩትን ጻፉት፣ የሰሙትንና ያዩትን። ስለዚህ የሰሙትንና ያዩትን ስትለኝ ያዩትን ማለት ምክንያቱም ጌታ እግር ስር ቁጭ ብለው የተማሩት ነበረ። የጌታ እግር ስር ቁጭ ብለው የተማሩትን ያንን ጻፉት ማለት ነው። የመጽሐፍ ቅዱስ ጸሐፊያን ኢየሱስን በአካል ያገኘው ነበረ ማለት ነው። ኢብን ኢስሐቅ ሲረቱ ረሱልላህ ኢብን ኢስሐቅ ፔጅ 104 ላይ ዮሐንስ ወንጌል ጸሐፊ ዮሐንስ የጌታ ደቀ መዝሙር ነበር ይላል። ያንተው የመሐመድ ሲራን የጻፈልን ዮሐንስ ማለት ነው። ሶስቱ ነበሩ። ማቴዎስ ወንጌል ምዕራፍ 10 ላይ ከደቀ መዝሙርቱ አንዱ ማቴዎስ ነው። ማቴዎስ ወንጌል ነው የጻፈልን። ጨመረል ሁለት ደረስና ኦኬ። አንደኛ ጴጥሮስ ምዕራፍ 5 ላይ ወደ መጨረሻ አካባቢ ማርቆስ ደግሞ የጴጥሮስ ደቀ መዝሙር ነበር። ጴጥሮስ ደግሞ ማቴዎስ ወንጌል ምዕራፍ 10 ላይ የጌታ ደቀ መዝሙር ነበር። ይሁዳም እንደዛው፣ ያዕቆብም እንደዛው። እሺ ልክ ነው። የቅድሟን ማስረጃ ወንጌል ማለት ሮሜ ምዕራፍ ስንት ላይ ነው? ሮሜ ምዕራፍ 1 ነው። ቼክ አድርግልኝ ክርስቲያን። ኦኬ ይህም ወንጌል ሮሜ ምዕራፍ 1 ነው። ስንት ነው ባልሳሳት? ምዕራፍ 1 ከቁጥር 1 ጀምሮ አንብበው። ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለተሰጠው ለእግዚአብሔር ወንጌል ተለየ። ለእግዚአብሔር ወንጌል ተለየ። ይህም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው። ወንጌል ስለማን ነው? ስለ ልጁ ነው ራሱ። ወንጌል ማለት በግሪኩ ኢቫንጋሊዮን ከሚለው ቃል የመጣ ሲሆን መልካም ዜና ማለት ነው ትርጓሜው። ኢቫንጋሊዮን ወይም መልካም ዜና ማለት ነው ትርጉሙ። ግሪክ ቃል ነው። ኢቫንጋሊዮን ከሚለው ቃል የመጣ ነው ወንጌል የሚለው። ቼክ አድርግለት ወይም እንትኑ ላይ ያውና መልካም ዜና እንደዛ ትርጓሜው አሳየው ከፈለክ። ችግር የለውም። ዛሬ የነበረው ጥያቄ ይመስላል። በጣም አመሰግናለሁ። ጥሩ መልስ ነው የሰጠኸኝ። በቀጣይ እንደምታስገባኝ ተስፋ አደርጋለሁ። ሰላሙ ነው። ወደ እንትኑ መልሰውና አረፋ ላይ እንመለስ እስቲ ክርስቲያን። አረፋ ላይ እንመለስና አረፋ የሚከበርበት አንዱ የእርድ በዓል እንደመሆኑ እንግዲህ ዘፍጥረት ምዕራፍ 17 ላይ፣ ዘፍጥረት ምዕራፍ 12 ላይ፣ ዘፍጥረት ምዕራፍ 20 ላይ ስትመለከቱ አስቀድሞ እግዚአብሔር ለአብርሃም ቃል ኪዳን የገባለት አለ። አሕዛብ በዘርህ ይባረካሉ የሚል ቃል ኪዳን አለ እና ያ ቃል ኪዳን ይስሐቅን ሊሰዋ ይወጣል እና አብርሃም ማለት ነው ይስሐቅን ሊሰዋ ይወጣል ወደ ሞሬ ተራራ። የ3 ቀን ጉዞ ከቤርሳቤ ተነስቶ ይሄዳል። የሞሬ ተራራ 3 ቀን ጉዞ እንጨት ተሸክሞ ይሄዳል። በመጽሐፈ ቀሌምንጦስ ምዕራፍ 5 ላይ ከቁጥር 5 ጀምሮ ስትመለከቱት ለምንድን ነው ይስሐቅን ሊሰዋ የወጣው? እግዚአብሔር ሰው እንዲሰዋለት ይፈልጋል? አይፈልግማ። ዘዳግም ምዕራፍ 12 ላይ ያስጠነቅቃል። ነፍሴ ከምትጸየፋቸው አንዱ ልጆቻቸውን ለጣዖት የሚሰዉ ነው ይላል። ለምንድን ነው ታዲያ አብርሃምን ልጅህን ወደ ተራራ ዝህልኝ ነው ያለው? ሰዋልኝ ለምን አለው? እንደዚህ አይነት ጥያቄ ሾክድ የሚያደርግ ልጁን እንዲሰዋ ለምንድን ነው የጠራው? ለምንድን ነው የጠየቀው? ምሳሌው ምንድን ነው? በብሉይ ኪዳን ለሞሎክና ለበዓል የሚሰዉ ልጆች አሉ። ልጆቻቸውን የሚሰዉ ነበሩ። ያ ነገር መቆም አለበት። አንድም ያ ነገር መገታት አለበት። ያ ደግሞ የሚገታው በማን ነው? አብርሃም ምሳሌ የሆነና እዛ ጋ ይቀመጥና በክርስቶስ ሲመጣና እዚህ ጋር ኤቭሪቲንግ ይዘጋል ማለት ነው። ቤዛ ሆኖ ክርስቶስ ስለሚመጣ ማለት ነው። ስለዚህ አብርሃም ወደ ሞሬ ተራራ ላይ የ3 ቀን ጉዞ መጓዙ አንድም ክርስቶስ ለ3 ቀን ያህል
በመቃብር እንትን ማለቱ የሚጠቁም ነው። ወደ ሞሬ ተራራ መውጣቱ ክርስቶስ ስለኛ መከራን ተቀብሎ በመስቀል ላይ ወደ ተራራ ላይ ጎልጎታ ላይ ወጥቶ መሰቀሉን የሚጠቁም ነው። እንጨት ተሸክሞ መሄዱ ክርስቶስ መስቀል ተሸክሞ መሄዱን የሚጠቁም ነው። ይስሐቅ ሊሰዋ ሲል አንደኛ ልጅን አምጣልኝ ስለው አብ የላከው አንድያ ልጁን ክርስቶስ መጥቶ እንደሚሰቀል የሚጠቁም ነው። ይስሐቅ አብርሃም የክርስቶስ ምሳሌ ነበር፣ በጥላ ነበር። ያ ምሳሌነቱ ለአዲስ ኪዳን ስለሆነ ማለት ነው። እና በፀጻቤቅ ላይ ተይዞ ያበጉ መምጣቱ ከሰማይ ለክርስቶስ ምሳሌ ነው። ክርስቶስ ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 29 ላይ የእግዚአብሔር በግ ያለምን ኃጢአት የሚያስወግድ ይለዋል አይደለ? ለዛ ለይስሐቅ ያቺ በበግ በእንጨት ታስሮ የመምጣቱ ያበጉ ምሳሌ ለአዲስ ኪዳን ለክርስቶስ ለእውነተኛ ለአማናዊ ክርስቶስ ምሳሌ ነበር። ያበግ እሱ ያለምን ኃጢአት የሚያስወግድ እግዚአብሔር በግ ነው ተብሎ ተጠርቷል። ክርስቶስ እንዳለ ምሳሌነቱ እንደዛ ነበረ። ሙስሊሞች ጋር ስታዲያ ምሳሌነቱ ለምንድን ነው? እሱ አብርሃም ልጁን ይዞ ሊሰዋ የወጣው ለምንድን ነው? በእስልምናስ ክርስቶስ ከዛ ወዲያ እውነተኛው ቤዛ ይመጣና ይቤዣል፣ ቤዛ ይሆናል ማለት ነው። እውነተኛ እዛ በድንግዝ ጊዜ የነበረው ምልክቱ አብርሃም ሲጠብቀው ተስፋ ሲያደርገው አብርሃም ቀኔን ያይ ዘንድ ተመኘ አየም ሐሴት አደረገ ብሎ ክርስቶስ በዮሐንስ ወንጌል ምዕራፍ 8 ላይ ከቁጥር 54 ጀምሮ የተናገረው እንዲሁም ደግሞ ገላትያ ምዕራፍ 3 ላይ ከቁጥር 8 ጀምሮ ስለ አብርሃም የተነገረው ያ ታሪክ ተስፋው ሲያደርግ ሲጠብቀው የነበረው በክርስቶስ ተፈጸመ ማለት ነው። በክርስቶስ ተፈጸመለት። ሙስሊሞችስ ለምንድን ነው አብርሃም ልጁን ይዞ ወደ ተራራ ሊሰዋ የወጣው? ምልክቱ ምንድን ነው? በምንድን ነውስ? በታላቅ እርድ ተቤዠ ነው ይላል ሱራ 37 ከቁጥር 105 ላይ ከቁጥር 1 እስከ 107 ይህን ታሪክ ያወራል። ምንድን ነው በትልቅ እርድን የተቤዠው? በምን እርድ ነው? ይስሐቅን በምንድን ወይንም ደግሞ የአብርሃምን ልጅ በምንድን ነው የተቤዠው? ግልጽ ስላልሆነ አብርሃም ዞት የወጣው ኢስማኤል ቢሉም ግልጽ የሆነ ብዙ